እየነገርኩ አትተመስ ብላ እንመለሳለን። በማገበ ሊጠልቅ ተላል አንድ ደና ተጫዋች ሜዳ ውስጥ ተጣጀሙ ምን አይነት ምሽት ነው ጀሙ ምን አይነት ሲቲ ተቸላላችሁ ይሄ በርናንዶ ሲልቫ የሚባል አድክም የሆነ ሰውዬ ነው ካምባክ እንድታረግ ያልፈለገው እንጂ ማን ተጫዋቹ ወጣባችሁ ቋት መስሉም ስንት ጎል ነው ራሱ ኦፍሳይድ የተሰረዘባችሁ ይሄ የኦፍሳይድ ደርቢ ነው ገባርሊ የኦፍሳይድ ደርቢ እዚህ ጋር ኦፍሳይድ እዛ ጋር ኦፍሳይድ እዚህ ጋር ኦፍሳይድ ቪኒሺየስ ጁኒየርን ለማስቀየም ብላችሁ ያ ኦቨርሬትድ የሆነው ሮድሪን ቲፎ ይዛችሁ ትገባላችሁ ገባችሁ ባላንዶሩን የበላው ሮድሪ አይደለም እሱ ምርጥ ይገባዋል ባላንዶሩን እንበልሽ ይገባዋል እሱም ቪኒም ቢሆኑ እኔ ቅር አይለኝም ነበር ከጉዳት የተመለሰው ሮድሪ ግን ያሳፍራል አባቴ ኦቨርሬትድ ገባርለ ምን አይነት አድክም የሆናችሁ ናችሁ በእናታችሁ ምን እሺ ነው አሁን ተጫውተሻል እሁድ ነው ማስቀየምሽ በደንብ 5-1 የተሸነፍሽው አግሪጌት ደርሶ መልስ ማድሪድ ሰጠሽ ደርሶ መልስ ማኑ በቃ በየአመቱ ማድሪድ ሲደርስሽ ለምን እንደምትፈሪ ገባን እናገኘው እንጂ ይሄንን ቡድን እንቀየምልሻለን እና አምናም ማድሪድ ጣለሽ ከዛ ላይ የተበቀልኩልሽ ግን አሁንም የኔ ጠላት ነሽ እንዴ አንቺ እኮ ልትሰግጂልኝ ይገባል እኔ ነኝ ማስከብርሽ እኔ ባልኖር ኖሮ ትናቂ ነበረ አንቺም ሃንግማንም አስናቃችሁን እኛ ነን ሪፕሬዘንት ያደርግነው ገባሽ አይደለ አሁን ፎከስ ወደ ፕሪሚየር ሊግ ለካራባው ካፑ ብትጋደኝ ይሻልሻል ያለ በለዛ ከፉ ነገር ነው እየመጣልሽ ያለው ወርስት ሲዝን እስከ ጥግ ድረስ ልትቀየሚ የማንቸስተር ሲቲ ሬሞንታዳ አየር ላይ እንደተበተነ ዱቄት መና ሆኖ ቀረ ማንቸስተር ሲቲ ከአውሮፓ ሻምፒዮንስ ሊግ ተሰናበተ በርናንዶ ሲልቫ በቀይ ወጥቷል ግን ሪያል ማድሪድ የማንቸስተር ሲቲ የሬሳ ሳጥን ላይ 42 ቁጥር ሚስማር ከርችሞበት ወደ እንግሊዝ ሸኝቶታል ሲቲ ማድሪድን ሊያሸንፍበት የሚችለው ሶስት ምክንያት አስቀምጥኩላችሁ ከምክንያቶች መካከል የመጀመሪያው ነበር ሁለተኛው ደግሞ ነበረ ሶስተኛው የሚል ነበረ ገብቷችኋል ሊሆን አይችልም በቃ ስለማይሆን ነው ይሄ ሲቲ ይሄንን ማድሪድ አይደለም ማንንም ቢያገኝ ነው 3-2 ተሸንፈው ይቀለብሷል የሚል ግምት አይደለም ትንሽ ቅንጣት ያክል ነገር ራሱ የለኝም ይሄ ሲቲ ጥሩ አይደለም ምናቆ ሲቲ አይደለም ጋርዲዮላ አይደለም በጣም ብዙ ጉድለት ያለበት ቲም ነው እንደው ዛሬ ጋርዲዮላ ማለት ነው የቪኒሺየስ መቀለጃ ሲሆን እኔ በጣም በቃ ደበረኝ የሆነ ሰዓት ላይ ጎል ያገባ ኦፍሳይድ የተባለበትን ጎል አግብቶ አክት ሲያደርግ ጋርዲዮላ ደጋግሞ ሲያሳየው ካሜራው ማለት ነውና የሚያሳየው ሪአክሽን በጣም ነው ያስከፋኝ የምሬ ነው ምላችሁ ለማንኛውም ሲቲ በቀይ ተጫዋች አስቀድሞ እንደመውጣቱ መጠን መጥፎ ውጤት አይደለም መሸነፉም ይጠበቅ ነው ግን መጥፎ ውጤት እንደውም አይደለም ይሄ በጥሩ ሁኔታ ጥሩ ተፎካክሮ ጫውታውን ጨርሷል ብንል ይሻላል ግን ማድሪድ ማለት ነው የሚገባውን ውጤት ይዞ ወጥቷል እንግዲህ ዳናሩማ ያለ በርናንዶ ሲልቫ ምን ሊሰራ እንደበረኛ እንደሚወረወር ነው ያልገባኝ ከዛ ውጪ ግን ቆንጆ በሆነ ውጤት ማድሪድ ይሄንን ደልደል አድርጎ ማለፍ ይችላል ማለት ነው ማድሪድ ነው በአውሮፓ ሻምፒዮንስ ሊግ የኔ ወንድም ማንንም ሊሳፈጠው የሚችለው ቡድን እንዳልሆነ አስቀድሜም ነግሬያችኋለሁ አይደለ ስለሆነ እንዳልኩት ቀለል አድርጎ ማድሪድ አልፏል እኔ ሲቲ ቢያልፍ ነበር በጣም ደስ የሚለኝ ነበር ምክንያቱም ኮንሰንትሬሽኑ ፕሪሚየር ሊግ ላይ እንዲሆን ስለማልፈልግ ስለነበረ ግን ማድሪድን ጠንቅቄ ስለማቆይ ያለፉት አመታት የረጅም አመት የኳስ እይታ ስላለኝ እንዳልኳችሁ ማድሪድ ጥሎት አልፏል ጀማው ይመቻችሁ ሲቲዝንስ ክለባችሁ ቆንጆ ተደርጎ ተገርፎ ተቀጥቅጦ ከቻምፒዮንስ ሊግ ተባሯል ቀጣይ ካራቦ ካፕ ፋይናል አለባችሁ ስለዛ ጨዋታ ማቆ ነገር የለም አይጠቅመኝም ምን ያገባኝም ግን እዚህ በኋላ ለቻምፒዮንስ ሊግ የምታደርጉትን ዝግጅት ቆንጆ አድርጋችሁ ፕሪሚየር ሊግ ላይ ተዘጋጅታችሁት የቀራችሁን ጨዋታ ማሸነፍ ትችላላችሁ ነው እሱ ነው ጥያቄ እኔው የአርሰናል ነጥብ ምናምን መጣል አይደለም የሚያስጨንቀኝ እናንተ ማሸነፍ ትችላላችሁ እስኪ ማንቸስተር ሲቲ ደጋፊዎች ኮሜንት ላይ አዎ እናሸንፋለን ቻምፒዮንስ ሊግ ይዞን ስለነበረ ነው የሚል ኮሜንት አጥለቅልቁት ማለት ነው ለማንኛውም መጫጭ ምከረው እምቢ ካለ ማድሪድ ጋር አስጠጋው ነው ሌላ ነገር የለውም ያራዳ ልጆች ከልጅ ጋር ትጫወት እኮ ነው አለሰማለ ምን እናርግሽ ያራዳ ልጆች አለሰማለ ሲቲ አይ ሊቀመንበር ነው ቻምፒዮንስ ሊግ አለኛ ቀድመን እኮ ተወያየን ቁጭ አድርገን አይደለም አለ ፔፕ ጋርዲዮላ እኔ ያውቃችኋለሁ ሞክራል ታው ከዲቪ የለም አለኝ አንተ አትሰማማል ቀጥለቀጡ ነው ማጫወት ውስጥ ለውስጥ ሲያጫወቱ የነበረውን ጨዋታ ታው የልጅ ጨዋታ አታርገው ብሶበት ነው ይሄው እስቲ ፊቱን ብቻ ይው እንደዚህ ነገር እኮ ነው መጣው እንዲ በጤና አታውም እኮ ዝም ብላ ጋርዲዮላ አልሰማማ
በርናንዶ ሲልቫ ተቅለበለበ። ቀዩን ልሶ ጥጉን እዛ ጋ ያዛለው። እዛ ጋ ሂድ አንተ ወደኋላ ተቀመጥ። በዳስተር ፈነከቱት ሲቲን ያረዳ ልጆች። ማድሪድ እኮ አቅም ማድሪድ ቻምፒዮንስ ሊግ ላይ አሰልጣኝ የማያስፈልገውም እኮ አቃልድም የታወቀ እኮ። በማድሪድ ማን ነው ያላለቀ ጥጉን ያለያዛለን? ሲነግሩ ግን እንደዚህ ልጅ ጨዋታ ብዙ ጊዜ ይነገራል። ሲነግሩ ብትሰማ ጥሩ ነበር። አልሰማሃል። ይኸው ሌላ ምን እላ ይኸው በቃ ወገብ ዛላው ላይ ቁጭ አሉበት ያረዳ ልጆች። ማድሪድም ጨካኝ ነው። አሳስቆ በሉት። ምን አለፋ። እሺ ከቻምፒዮንስ ሊግ ወድቀናል ማለት ነው። እግዚአብሔርን የሚገርም ወኔ ነው። እሺ ዛሬ ያሳያችሁ እግዚአብሔርን አብሶ ከሰከንድ አፍ በኋላ ያሳያችሁት ወኔ በቃ ይሄን ነው የሚፈልገው። ቢያንስ ብንወርቅ እንኳን ይሄን ሜንታሊቲ ይዛችሁ ነው ለቀጣይ ጨዋታዎች መጫወት ያለብን። ለካራቦ ካፑም ለሌሎች ሊጎችም ማለት እንደዚህ አይነት ሜንታሊቲ ይዛችሁ ተጫወቱ። በቃ ቼሪክ ሁሉም ማለት ነው የቻሉትን የሞከሩ። ኩሳኖቭ ግን በቃ አንገቱን የሰጠው እግዚአብሔርን በጣም ይልዩ ነበር። በጣም ስለ ዳኛው ተው የነሱ ያ ዝም ብሎ ፔናልቲ የሚሰጣቸው ዳኛ አለ አይደለ? እሱ ነው የነበረው የዛን የምታውቁት። ዳኛውን ተውት፣ እኔ ከሱ ጋር ችግርም የለብኝም። የሲልቫ ቀይ ካርድ ነው ለዚህ ሁሉ ነገር ዋጋ ያስከፈለን። ሲልቫ የማይሆን ዋጋ ያስከፈለን ሲልቫ ነው። ያንን ኳስ እንደዛ ቢገባ ይሻል ነበር ኳሱ። እንደዚህ ነገር በቃ ብቻ ብዙ ነገር እንመለከት ነበር፣ በጣም ብዙ ነገር። ግን ቪኒሺየስ የሚባል ሰውዬ ከአመት ዓመት ሁሉ ጊዜ ከሲቲ ጋር ሳያጋ መምጣት አይችልም። ተውት ብቻ። ዞሮ እንኳን ይወደቅን ለሌላ ጊዜ ትምህርት ሆኖናል። ለብዙ ነገሮች መሻሻል ያለብንን ነገር አሻሽለን እንመጣለን ማለት ነው። እግዚአብሔርን ግን ይችላል ሲቲ። እግዚአብሔርን ወንድ ናችሁ። እንደ ቪኒሲየስ ጁኒየር ነገረኛ ተጫዋች አለ ወይ ጋይስ? እኔ ግን የለም ብዬ ነው የማስበው። በነገራችን ላይ ቪኒሲየስ ጁኒየር የወጋ ቢረሳ የተወጋ አይረሳም የሚለውን ነገር ዛሬ በኢታድ ስቴዲየም ላይ አድርጓል። ከዚህ በፊት እንግዲህ ወደ ኢታድ ሲመጣ ሮድሪ በበላው ባላንዶር ማለት ነው ከዚህ በላይ ማልቀስ ትችላለህ በሚል የማንቸስተር ሲቲ ደጋፊዎች እንግዲህ ሙድ ይዘውበት እንደነበር የሚታወሱ። ታዲያ ዛሬ ማንቸስተር ሲቲን ጥለው ሲያልፉ ግብ ያስቆጠረው ቪኒሲየስ ጁኒየር እናንተ ዛሬ በተራችሁ አልቅሱ ሲል ከኋላ የምትመለከቱትን የደስታ አገላለጽ እንግዲህ ግብ ካስቆጠረ በኋላ በሲቲ ደጋፊዎች ፊት አድርጓል ማለት። ዛሬም እንግዲህ ቪኒ ጁኒየር 2 ግቦችን አስቆጥሮ ሪያል ማድሪድ 2-1 ማንቸስተር ሲቲን በድምር እንግዲህ 5-1 በሆነ ውጤት እንዲያሸንፉ ማድረግ ችሏል ማለት ነው። ፔፕ ጋርዲዮላ ማንቸስተር ሲቲም እንግዲህ ዛሬ ሬሞንታዳ ያሳያል ተብሎ ቢጠበቅም ምንም አይነት ሬሞንታዳ ሪያል ማድሪድ ላይ ማድረግ አልቻሉም። በዚህም እንግዲህ 5-1 በሆነ ሰፊ ውጤት በድምር ማለት ነው ተሸንፈው ከሻምፒዮንስ ሊግ ውጪ ሆነዋል። ቀጣይ እሁድ ከአርሰናል ጋር ደግሞ በካራቦ ካፕ ዋንጫ ይገናኛል። መቤቴነ ደብሮኝ ነበር። አሁን ኮራው የተጫዋቾች ሬቲንግ ከዚህ በኋላ ፔፕ ስታርቲንግ 11 ሁላ ግራ የሚያጋባ አይመስለኝም። የተጫዋቾች ሬቲንግ ዶናሩማ አረ ምርጥ ልጅ ነው በጣም በቃ ዛሬ እንደውም አርክታኛል ማለት ቪኒ ራሱ ዳይ ተንቀሽቀሽ ፋውል መሰራበት መስሎኝ ነበር። ዶናሩማ 8-10 ቀጥታ ዘልዬ ወደ ኩሳን ነው ሬዲት ሰራልኝ በኢየሱስ። ኩሳኖቭን ከዚህ በኋላ አንድ ጌም ላይ ቤንች ሆኖ ማየት አልፈልግም። ኢምፖርታንት ጌም ላይ በተለይ ወይ አሳርፍ ብቻ እንዳይጎዳ በቃ ምን በምችለው አቅም ሁሌ ቋሚ ያርገው። ኩሳኖቭን ሬት ማድረግ ራሱ ለአንተ ንቀት ነው። 100 በቃ አንድ ሩበን ዲያዝ እኔ ሁሌም የሚመቸኝ ዲፌንደር ነው ታውቃላችሁ። አወራለታለሁ ምናምን አሁንም መጥፎ አይደለም ግን እየጨረሰ ነው። ምንም ስህተት አይቼበት አይደለም ግን ዲያዝ ለማንኛውም ዲያዝ መጥፎ አልነበረም። ይሄን ያህል 7-10 ኤትኖሪ የሚገርም ሌፍት ባክ መቤቴ። በተለይ እዚህ ጋር ዶኩ ዛሬ ሲያገዛት አያችሁ አይደለ? በጣም እግሩ ላይ ራሱ ኳስ የሚያምር ኤትኖሪ 8-10 ኑኔዝ ሰሞኑን ትንሽ አውቶ ፎርም ሆናለች። ለዛውም ግን የሚከላከለው ኳስ ሲያጠቃ ነው እንጂ አውቶ ፎርም ሲከላከል አንደኛ መቤቴነ ኑኔዝ 8-10 ሮድሪ ግርማዊነቱ በመድኃኒዓለም ኧረ ልፋት ትጋት ሁሉ ነገር ደስ ሲል ኦቨርሬትድ ነው እያሉ ነው ደግሞ አንዳንድ ሰዎች። ሮድሪ 9-10 ቸርኪ አንተ ራሱ ኳስ ተጫወት፣ አንተ ብቻ ኳስ ተጫወት። ከዚህ በኋላ ፔፕ እኔ በደንብ ገብቷል ብዬ አስባለሁ። መቤቴነ ቸርኪ 9-10 ዶኩ በመድኃኒዓለም እኔ እኮ ዛሬ በተጫዋቾቻችን የኮራንበት ቀን ነው በኢየሱስ ስም። ኧረ ዶኩ ስትከላከል ስታጠቃ ዛሬ ሁሉም ፖዚሽን ላይ ነበር። ሁሉም ጋር ትችላለህ፣ ሁሉም ጋር ማለት ነው። በፍጹም ሊያስቆሙ አይችሉም። በቃ ባትችልም ትችላለህ። አሪፍ ኳስ ታወጣለህ፣ አሲስት ታደርጋለህ። ዶኩ 10-10 ድፍን 10 ሃላንድ ኧረ ሞት ክልን አንተ ራሱ ሞት ክልን ታገል ካገባ በጣም ነው የምችለው በጣም ማለት ነው። 9-10 ሴሜኒዮ በእናትህ ሃንግን የተመታ ነው ሴሜኒዮ በኢየሱስ ስም። በቃ ፊኒሸር አሪፍ አይደለም እሱ ምርጥ ፊኒሸር ቦክስ ውስጥ ሆነ ከሰጠው ታፒ ሴሜኒዮ 7-10 ገብተህ ግን መጥፎ ስላልተጫወትክ ማለት ነው። ቢስሚላ ሀያሉና ገናናው ሪያል ማድሪድ ሲቲን በሜዳው አሸንፉ ወደ ሩብ ፍጻሜ ማለፍ ቻለ። የገናናውና የሀያሉ ክለብ ሪያል ማድሪድ ደጋፊዎች ኮንግራ ብያለሁ። ሀላ ማድሪድ ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ሮሜንታዳስ ጠብቁ ነበር። በየትኛው ታሪክ ነው በየትኛው ውስጥ ይሄ የሰራው የትኛው
ለማስፈራራት ቪዲዮ ሰርቶ ነበር። የሲቲ ቲክቶክ ቻናል አይታችሁታል። ከዚህ ጨዋታ በፊት የሆነ ኤፍ ኤ ካፕ ላይ ይሁን ካራባው ሻምፒዮንሺፕ ላይ ይሁን እንደዛ አይነት ሮሜንታዳ ይሄ በቃ ባለቀ ሰዓት ጎል ሲያስቆጥሩ ካምባክ ሲያደርጉ ይሄ እኮ ግርማ ሞገሱ በቃ ማሊያው ብቻ ራሱ ይሁን እንደዚህ ይሄ አይታያችሁ። ቪኒሽስ ራሱ አቋቋሙ ይሄ ነው በቃ እንዴ። ጭራሽ ሮሜንታዳ እኔ ዛሬ በርግጥ ሰግቼ የነበረው እነሱ የዓለማችን ምርጡ አሰልጣኝ ስላላቸው ምንም ላያደርግ ይችላል ብዬ እንጂ እኮ ሲቲ ምን ያስፈራል? እንደ ክለብ ከአንድ ሪያል ማድሪድ ሌጀንድ ያነሰ ነው በዚህ ውድድር እኮ ሲቲ በሻምፒዮንስ ሊጉ ታሪክ ከሪያል ማድሪድ አንድ ሌጀንድ ያንሳል። እኔ የሰጋሁት እሱን ነው በቃ። እንደው ሌላ ቢቀር አሸነፈ እንደው በቃ ጎሉ ሳይበዛ ቀርቶ ብትወድቅ ምን አለበት? ሁለት እዛም ሄዶ በተከታታይ 3 ዓመታት ማድሪድ በተከታታይ ቢስሚላ ኧረ ዛሬ ይችላሉ አይገልጸውም። በቃ ሁሉን ነገር አድርገው ነው በቃ። ደግሞ ኪሊያን ተመልሷል። ይሄ ሁላ ተጫዋች ተጎድቶ ነው እንግዲህ ይሄን ማድረግ የቻለው ማድሪድ እና ሻምፒዮንስ ሊግ ከማድሪድ ውጭ መጠሪያ ያለው የለውም። ይሄ አስረግጬ ነው የምነግራችሁ። እኔ የተደሰትኩት ዛሬም ሲቲን ስላሸነፈ አይደለም፣ ሲቲ ገናና ሆኖ አይደለም። ይሄ ሁላ ችግር ያለበት ነው። በጊዜ አሰልጣኝ ነው ይሄን ያደረገ ያለውና ለዛ ነው ደስ ያለኝ። በድጋሚ የማድሪድ ደጋፊዎች እንኳን ደስ ያላችሁ። በጨዋታው ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ሀላ ማድሪድ ሲቲ እድለቢስ ቡድን በርናርዶ ሲልቫ በቀይ ቢያወጣባችሁ ኖሮ ያቺ ፔናልቲ ባትቆጠር ኖሮ ተስፋ ይኖራችሁ ነበር ለማሸነፍ። የምር አሪፍ ተጫውታችኋል እስከ 15 ደቂቃ ምናምን ነገር ግን ቀድማችሁ ማግባት ሲጠበቅባችሁ እነሱ ቀድሞ አገቡ። ከዛ በኋላ ደግሞ ወደ ጨዋታው ለመመለስ እየሞከራችሁ እያለ ፔፕ ጋርዲዮላ ሃላንድን በሰሜኒዮ ምናምን የማይመስል ቀያሪ ነው። የምር የሚያስቆጭ ውጤት ነው ለሲቲ። አት ዘ ሴም ታይም ደግሞ ውርደት ነው። ተመልከቱ 5-1 በአግሪጌት በሪያል ማድሪድ ሲቲ ያሮ ነው። እድል ነው፣ የአቋም መዋዠቅ ነው፣ ምንድነው? እኔ ግራ ነው እየገባኛል የሲቲ ነገር። አጀማመራችሁ አሪፍ ነበራ፣ ነገር ግን ያው ሪያል ማድሪድ ከበዳችሁ፣ ያው ተባራችኋል። ከፕሪሚየር ሊጉም ያው ተስፋ የላችሁም። ከዚህም ያው ኤፍ ኤ ካፕ ላይ እኛ ላይ ልትፋለጡ ነው ማለት ነው። ያው የሪያል ማድሪድ ተጋጣሚ እንግዲህ ያው ባየር ሙኒክ ነው የሚሆነው። ያው እናያለን እስኪ የሚሆነው ነገር ግን ሲቲ በጣም ያሳዝናል። የምር እኔ ዛሬ የሚገራርሙ ጨዋታዎችን አያለሁ ብዬ ነበር የጠበቁት። በተለይ የሲቲ ከሪያል ማድሪድ በጣም ጓጉቼ ነበር። ነገር ግን ያው ምንም ማድረግ አይቻልም። ይመቻችሁ ፈለው ኖ ሬሞንታዳ ፎር ማንቸስተር ሲቲ። ነገር ግን ማንቸስተር ሲቲ ያሳዩት አቋም አይ ቲንክ እኔ ቀይ ካርድ ማግኘታቸውንም ተከትሎ እንደዚህ አስጨንቆ መጮታቸው ሪያል ማድሪድ ራሱ ባክ ፋይፉን ማንዳውን ሆኖ ራሱ አለመቀየሩ አርቤሎዋ ትንሽ ጥፋት ሰርቷል ብዬ አስባለሁ። በዛ ደረጃ ሌላም ቲም ቢሆን እንግዲህ ይቸገር ብዬ ነበር አስባለሁ። ምክንያቱም ኮርቷና ሉኒን እንደው በጣም መመለስ ስለቻሉ እንጂ ሲቲ ትንሽ እድሉ ቢዞርለት ኖሮ መጥፎ ነገር ሊፈጠር ይችል ነበር። ግን ያው ቀይ ካርዱ እንግዲህ አሪፍ ኳስ ነበር። ያው በርናርዶ ሲልቫን አይነት ተጫዋች እንግዲህ እንደዚህ ያጠፋል ብዬ ገምቼም አላቅም። እኔ ሊን የሚያደርግበት መንገድ አልገባኝ ነበር። ምክንያቱም መጀመሪያ እንደቆመ ነክቶች ቢወጣ ምንም አይባልም። ነገር ግን ሊን ማድረጉ ወደ ኳሱ ሊን ማድረጉ ያ ፕሮፌሽናል ሃንድቦል በመባል ቀይ ካርድ ሲወጣ ተመልክተን ነበር። ከዛ ቪኒሲየስም ያ ፔናልቲውን አስቆጥሮ ነበር። ከዛ ባለቀ ደቂቃም ጎል ማግኘት ችሎ ነበር። ቪኒሲየስ ግን 2 ጎል ስላገባ አሪፍ ጨዋታ አሳልፏል ማለት አይደለም። ጨዋታዎቹ ላይ ሲስተው የነበረው ነገር እኔ አላስደሰተኝም አላሻችሁ። ለባየርን ጨዋታ እንግዲህ እንፈልገዋለንም እና ዲሳይሲቭ መሆን አለብን። አሁን ማድሪድ ማለት ነው አሪፍ ጌም ለመጫወት ፖዚሽን ለመያዝ ምናምን አይደለም ጨዋታው ያለ ነው። አሁን ዲሳይሲቭ መሆን ከድሮም ጀምሮ ማለት ነው ያለን ነገር ብቻ ኢንዲቪጁዋል ብሪሊያንስ ሁሌም ስታንድ አውት ያደርጋል ማድሪድ ቤት እና እሱ ደግሞ እንዳያሱት ያው እምባፔ ቤሊንጋም ኦብቪየስሊ ገና የተመለሱ ነው። ነገር ግን ቪኒሲየስ የሁላ ቻንስ አግኝቶ ሹድ ሃቭ ቢን 4 or 5 ፎር ሂም በሱ ስታንዳርድ ማለት ነው ማሰብ ያለባችሁ። ስለዛ ማሻሻል አለበት ብዬ ነው ማስበው። እኔ ከባየርን ጋር እንደዚህ ስታንዳርድ በፍጹም የማይቻል ነገር ነው። እንደዚህ እድል ታገኛለህ? አዎ ታገኛለህ። ነገር ግን ሁሉንም ያገኘውን ቻንስ መጨረስ ነው። አሁን ባየርን ማለት ነው መጥፎነታቸው እነሱ ፊኒሺንግ ላይ እንደዚህ አይሳሳትልን። ሲቲ እንደውም በጣም አይመክናል እንዳያሱት፣ ግን እነሱ ፊኒሺንግ ላይ አያሳሳትልን በፍጹም። ኮርቶ የሆናል ኳስ ሊያወጣልን ይችላል፣ ግን ኬነሽ አባቴ ሙሲያላ ምናምን የተደራረበ ነው የሚቀጠቅጠው። ስለዛ እሱን ታሳቢነት አድርገን መግባት አለብን። ዲሳይሲቭ ስኮርን ድረስ ግን ካውንተራችን ምናምን ጽድት ያለ ነው በማድሪድ ደረጃ። በሲቲ በኩል ስንመለከተው ደግሞ ቅድም እንዳልኳችሁ ያ አሪፍ ጌም ተጫውቶ ነበር ሲቲ። ያው በርናርዶ ሲልቫ ቢገባ ሁላ ይሻል ነበረ። በማንቸስተር ሲቲ አያያዙ ጥሩ ነበረ። የሆነ ነገር እንኳን ይዞ የሚወጣ የክብር ሽንፈት ሊመጣ ይችላል ወይ ደግሞ አቻ እንኳን ማድረግ የሚችል አይነት አቋም መጀመሪያ ላይ ሳይቶ ነበርና
ቢጠብቅ ይሻል ነበር። እኔ በኩል እንደነገርኳችሁ በሁለቱ ደጋፊ ስለሆንኩኝ በየትም በኩል ብሄድ አይደብረኝ ነበር። 5-1 ግን ባልመለከት ደስ ይለኝ ነበር፣ ኤምባረሲንግ ሪዛልት እንደመሆኑ በየትኛውም በኩል እና ያ ማንቸስተር ሲቲ እንግዲህ ይህን ተከትሎ ሻምፒዮንስ ሊግ ውጭ ሆኗል። በርናርዶ ሲልቫ ምናልባትም ለማንቸስተር ሲቲ የመጨረሻ ሻምፒዮንስ ሊግ ጨዋታ ያደረገ ይመስለኛል። በቃ ለማለቱ ላይ የከበረኝ ለበርናርዶ ግን ያሳዝናል። በጣም በሚያሳዝን ሁኔታ የመጨረሻውን ጨዋታ ያደረገ ይመስላል። በማድሪድ በኩል ደግሞ ይህን ይመስል ነበር እና በሲቲ በኩል ለነገርኳችሁ ያ በጣም ቻንስ የሚያመክን በጣም ቻንስ በጣም ነው የሚበቅ ነው። እኔ ጀረሚ ዶኩ በተለይ አይ ፊል ፎር ሁለቱንም ጨዋታ የሚገርም ፐርፎርማንስ 9/10 የሆኑ ፐርፎርማንሶች አሳልፎ የሚረዳው ሰው አልነበረም። አርሊንግ ሃላንድም ቢያስቆጥርም ስቲል ኖት ጉድ ኢናፍ ብዬ ነው ማስበው። ማግባት አለበት። በቃ ብዙ ቻንሶች ነበሯቸው ከራያን ቸርኪ አንግል የገጨበት ምናምን እና ኮርቷ እንደሆነ ረዳቸዋለሁ። ነገር ግን ዩ ሃቭ ቱ ስኮር በቃ 3-1 አትሊስት መሆን ነበረበት። በማንቸስተር ሲቲ ቀይ ካርድ ኖሮበት ፈርስት ሃፍ ላይ ኢዳዝም ማተር ግን ቪኒሲየስን ማሰብ ያለባችሁ ሂሮች ነበረ። ቫልቬርዴ የሚያመለጠው ኳስ አለ። ማድሪድም ዛሬ ዲሳይሲቭ አልነበረ። ስኮሩን አሁን ሰው ስላየ ይሸወዳል ነው እንጂ ጨዋታውን ላየ ሰው ሁለቱም ጋር በጣም ጥፋት ነበረ። ሁለቱም እኔ ኢምፕሩቭ ቢያደርጉ ደስ ይለኛል። ሲቲ ያው ብዙ ዋንጫ ሳይሆን ከካራቦ ካፕ ፋይናል አለበት የሚመጣው እንግዲህ እንደምታውቁት፣ ከዛ ኤፍ ኤ ካፕ ሊቨርፑል ጋር አለ። ከዛ ፕሪሚየር ሊጉም እንግዲህ ማቴማቲካሊ አላለቀም። በማድሪድ በኩል ደግሞ ላሊጋ አለ፣ ስቲል ሻምፒዮንስ ሊግ አለ። ሁለቱን እንግዲህ ወጥረን እንጮታለን ብዬ ተስፋ አደርጋለሁ። ያ እንግዲህ ቀጣይ እስክንገናኝ ድረስ ፒፕል መቻችሁ። ደከምኩኝ እኮ በስማ በመቃጠል ብቻ ደከምኩኝ። 2-1 አልቋል እንደምታዩት። ድምር ውጤት 5-1 ነው። እኔ እኮ ያቃጠለኝ በቃ ፋሚሊ ማድሪድ በልጦን ተከላክሎ አዝጎን ምናምን ብንሸነፍ እኮ ይሁን ሳንችል ቀርተን ጎል የማግባት ያ ሁሉ ቻንስ እያለን ያ ሁሉ ኳሶች እያገኘን ሳንጠቀምባችን እኮ ነው የሚያቃጥለኝ። እንዴት ምን ያህል ባንችን ነው እኛ እንደዚህ የምንስተው ኳስ አንዴ ሰማይ አንዴ ዛኛው ጥግ ይመታል፣ አንዴ ዛኛው ጥግ። ኧረ በኢየሱስ ስም ምን አይነት ቀን ነው በእናታችሁ። እኔ እኮ ተበልጠን ምናምን ብንሸነፍ እኮ ይሁን ያ ሁሉ ኳስ ለምን ታባክናላችሁ? ዛሬ የምንነክቷችሁ ነው ወይ እግራቸው ጣሙ ነው የገቡት? ምን ሆኖ ነው የገቡት? ቆይ እንዴ! ኧረ በኢየሱስ ስም እኔ እንደ ዛሬ በጣም ፋሚሊነቴ ነው። እኔ በቃ ማግባት እየቻልክ ማድረግ እየቻልክ እንዴት ነው ማታረገው? ምን ያህል ቦርኮ ብንሆን ነው እኛ ግን ምን አይነት በእናትህ እኔ ወይ አይ ማድሪድ ኒዳንዴ ሰበቃ ደርሶ መልሲ ሜዳ ቴሰነርቲስ ሜዳ አላስ ጀቹዳ ሲቲ ትየ ለጣፍታኒ አቺ ፍራለ ከየሰኒ ጅርተኒ ሲንጃ ኒዳንዴ ሰሊሲን ጋሩ ሲቲን ጀቹዳ ቪኒ ጁኒየር አርሱ ጀቹዳ ቪኒ አርሰነ ጀተኒ ጀቹዳ ሮድሪ ባራንዶር ኢሳፉ ጀቹዳ ባናራ ምናምን ቲፎ ቀበተኒ ሴንተን ሮሪ ኦቨርሬትስ ከዲስን ጀቹዳ ሲን ቀበተኒ ጊዜ ሴንተን ዲክሾ ቪኒ አርሰነ ምናምን ቪኒ አሳ ወላዳ ምናምን ቪኒ አርሲተን ጀቹዳ ቪኒ ፍጥጡ ይጠኒ ጀቹዳ ላል ጎሊለም ቪኒ ፍጥጡ ይጠኒ ጎሊለም ጉቶ ከዚህ ሴንት ጀቹዳ ሜዳ የሰነርቲስ ሜዳ ለቲስ ለጠፈምተን ጋሩ ዱጋቱ ጀቹዳ በርናንዶ ሲልቫ ተበታንጃ መኩን ጀቹዳ ገገማ ወላሂ እስኑ ድኑ ለፋተን ደቂቃ ሜቃውል ተበቹ ቱርተን ተበዶምነት ጎተኒ ተበቹ ቱርተን ተበታን ከቀየ ሲንራቢውን ፈካቱ በቃ ጊዜ ሲላን ጀቹዳ ዲላሰን ተበተኑ ቱርተን በቃ ልክ ተበተን ጋሩ በርናንዶ ሲልቫ ብቻ ራከይሲን ካምባ ጎተን ከምበርባን ጀቹዳ አከይሲን ደበርተን ከምበርባን ኢሳ ብቻ ራካና ገገማ ጀቹዳ ሰኑ አምበል ጀተኒ ቀበተኒ ደምተን አራሽ ወላሂ ሲቲ ተበታ ከና ዮሐን አንበሉማ ራኻሳ ዮሐን አሪያ አንተ በታ ከና ገገማ አገሬም በኩ በቃ ሮዲ ቀበተኒ ማዝቪኒ ፍትያርስተኒ ፍትያርስተን መለቪኒ ነረስላ ናሙስ ማንጅቹዳ ኤገተኒ ቦኻኒ ፍትያርስተን ግኖቲ ወሊገሌ ቹዳ ሸኒፊ ተከቲ ሲሞዳን ጀቹዳ ኸረዙር ቲያኑ ሪያል ማድሪድ ደብሩ እንደ ጀነራልስ እንጃ ብቻ ተምነ ከነ ፈካተ ጋ ሲቲን ያለጣፈምተ ጅርቲ አማንተና ፎከስ ኸረ ፕሪሚየር ሊግ ዲስን እንጃ ፎከስ ፕሪሚየር ሊግ ረጎና አማንተና ቻምፒዮንስ ሊግ ይሳባነ ይሄ ነው ፕሪሚየር ሊግ ረ ፎከስ ጎሩና ረገ ይፈዱ ዱጋን ሲማ ቴሚቲ ካራቦ ካብ ጉያ ለዳቀም ረ ፎከስ ጎረዱ አዲሮ ዮ ዋንጫ ተኩቻ ሰነከሰር ካሞን በርባኔ ዴሚቲ ሰነረ ፎከስ ጎረዱ ሰነራቲስ ገሩ ሲለጣፍ ሰሙን ቲቲቪ ሜንታሊቲን ተበቶታ ሁንድኑ እስከነጋርደ ወለቲ ይስንጡ ቀምቴ ጅርቲ አኒስ ጉያ አለዳ ካርቦ ካብረቲ ኤራቲን ሲኢዳን ሲንጃ እማች ሪያል ማድሪድ ትችላላችሁ። ፎሎ አድርጉ አካውንት ይኸነ ፎሎ ጎዳ እየነገርኩ አትተመርስ ብላ እንመለሳለን። በማገባ እንዲጠልቅ ተላ አንድ ደና ተጫዋች ሜዳ ውስጥ ተጣየሙ። ምን አይነት ምሽት ነው ጀው ምን አይነት